ሰላም ውድ ጠለስ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ የመጋቢት 5 ቀን 2018 ዓ.ም ይዞት ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን ወቅታዊ ጉዳዮችን ልናቀርብ ሽክ ብለን መጥተናል። አንሃል አልባሳት ቦታ ባይኖረንም አንድ ወዳጃችን ሚዲያ ላይ የሚቀርብ ሰው ተደጋጋሚ ልብሶችን መልበስ የለበትም በሚል አስተሳሰብ በዚህ ልክ ዝንጥ ብለን ሽክ ብለን እንድንመጣ አድርጎናል። ስለዚህ ይህን ወዳጃችንን እንድታመሰግኑልን እንፈልጋለን። እናንተ ውድ ጠለስ ሚዲያ ቤተሰቦች ደግሞ ጠለስ ሚዲያን ሰብስክራይብ በማድረግ መንበር በመሆን ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። እንደማንኛውም የሰው ልጅ እንደማንኛውም ኢትዮጵያዊ ማህበራዊ ህይወት የመሻትን የተፈጥሮ ህግ መሻር በተለይም አፍላ የወጣትነት ዘመን የሚፈጥረውን ተፈጥሯዊ ፍላጎት መቅጣት ከባድ መስዋዕትነትን ይጠይቃል። ይህ ሁሉ ፈተና መሻገር ብቻውን በቂ አይደለም። በተለይ በዚህ ዘመን አየሩንም ምድሩንም በሞት የሚያጠር ቴክኖሎጂ የታጠቀን አገዛዝ መመከት የሚጠይቀው ቁርጠኝነትና ጥበብ ከባድ ነው። ይህን ፈተና በማለፍ ወደ ምድር ከመጣህባቸው ዓመታት መካከል ግማሽ ያሉን እድሜህን ያለ ስስት ለህዝብ ነፃነት ስትቸር ከቅንነት ከወንድማዊ ፍቅር ከታጋሽነትና ከአስተዋይነት ጋር ነው። መልካም ልደት አለቃ አስረስ ማረ ዳምጤ ለዘመነ ካሴ የልደት መልእክት ያስተላለፈው ነው። ገላጭ ስለሆነ መግቢያችን ማድረግ ወደናል። በዛ ላይ ደግሞ የትግል መሪያችንን እንኳን ተወለድክልን ማለት በመፈለጋችን የተነሳ የአስረስ ማረን ፖስት በቀዳሚነት ማቅረብ ወደናል። እንግዲህ ተከቧል፣ ተሳዳጅ ሆኗል የሚባለው አርበኛ አስረስ ማረ ባለፈው እንደዛ አይነት ወሬ ሲወራበት ነበር። አርበኛ አስረስ እና አርበኛ ማረሸት ተረኛ ተዋካቢ ሆነዋል፣ እየተዋከቡ ነው፣ እየተሳደዱ ነው ሲባል ነበር። በመካከላቸው ግን ቅንጣት ታክል ቀዳዳ የለም፣ ባዶ ምኞት ነው በማለት ተናግረን ነበር እና ትናንትናም የሆነውን ነገር የምታውቁት ነው። በተረፈ አርበኛ ዘመነ ካሴ እንደ ሰው ጥርት ያለ ቪላ ቆንጆ ቪላ ውስጥ የተወለወለ እና ነጭ መጋረጃ የተነሰነሰበት መስኮትና በር ያለው ቤት ውስጥ ፈረስ የሚያስገልብ ቪላ ላይ እንደማንኛውም ሰው ባለቤቱን አቅፎ መተኛት ይችል ነበር። ግን ለሱ ምቾት የሚፈጥርለት ያ አይደለም። ለሱ ምቾት የሚፈጥርለት ለአማራ ነፃነቱ ሲታገል ጫካ ውስጥ ዱር ውስጥ ኬና ውስጥ መተኛት ሆኗል። እየተከፈለልን ላለው ነገር እናመሰግናለን። እንኳን ተወለድክልን፣ እንኳን ተወለድክባቸው ማለትም እንወዳለን። ሌላው በትናንትናው ዕለት በጠለስ ሚዲያ ባንመጣም ሶሻል ሚዲያ ላይ ከፍተኛ ጫጫታ ተፈጥሮበት የዋለበት ዕለት ነው ማለት ይቻላል። ሶሻል ሚዲያ ላይ በምናመጣው ሀሳብ ትናንትና የተለያዩ ኃይሎች ዘመቻ ከፍተውብን ነው ያሉት። ዘመቻ ሊከፍቱ የቻሉት ደግሞ ሀሳቡ ፍሬ የሚያፈራ መሆኑን ስለተገነዘቡ ነው። ትናንት ባጋራነው ሀሳብ ወሎ ህብረት፣ አብን፣ እስኳድ ሀሳብ ኢትዮጵያኒስት ሁሉ ተሰባስቦ መጥቶ አንድ አሳየ ደርቤ ላይ ሲዘምት ነበር። አሴ ብረቱ ላይ ሲዘምት ነበር። ወይ ፍንክች አባቱ ልጅ ወይ ፍንክች። የህዝብ ዓላማ እስከያዝክ ድረስ በምናምንበት ሀሳብ እስከ መጨረሻው ድረስ ልንጓዝ ቆርጠን የገባንበት ትግል ነው ጌታዬ። የህዝብ አጀንዳ ይዘን የምንንቀሳቀስ በመሆናችን የተነሳ ኮሜንት ቦክስ ዘግተን አይደለም የምንጽፈው። ዛሬ ኮሜንት ቦክስ ያልዘጋ የብልጽግና ሰው ማግኘት አትችሉም። ሚኒስተር ብትለው፣ ሚኒስተር ዴታ ብትለው፣ አማካሪ ብትለው ዘግቶ ነው የሚጽፈው። የአብን ሰዎችን ተመልከታቸው፣ ዘግተው ነው የሚጽፉት። ኢዜማን ተመልከተው፣ ዘግተው ነው የሚጽፉት። አብዛኞቹን በግለሰብ ደረጃ የሚጽፉትን እነ ዳንኤል ክብረት ዘግተው ነው የሚጽፉት። የብልጽግና ሰዎች በአጠቃላይ ኮሜንት ቦክስ ዘግተው ነው የሚጽፉት። ለምን? የሚጽፉት ጽሁፍ የሚያመጣውን አጸፋ ይረዳሉ። የህዝብ ሀሳብ እንዳልሆነ ያውቃሉ። የመንግስት ሀሳብ፣ የአገዛዝ ሀሳብ፣ የአምባገነን ሀሳብ፣ የአረመኔ ሀሳብ ስለሆነ ዘግተው ነው የሚጽፉት። አሳየ ደርቤ ከፍቶ ነው። ትናንትና በአንድ ፖስት ብቻ 600 ኮሜንት 700 ኮሜንት፣ ግማሹ ስድብ ነው። ያን ስድብ የሚተፋው ግን አማራ እንዳልሆነ አውቃለሁ። የብልጽግና የሳይበር አርሚ ነው የሚተፋው። እና ምን ስላልኩ ነው ትናንትና ወሎ ህብረት፣ አብን፣ ስኳድ ሀሳብ ኢትዮጵያኒስት የመጣው ምን ስላልኩ ነው? እነዚህም ውሳኔዎችን ብትመዘግባቸው ሁሌ አሳየን እየተከተልክ መጨቃጨቅ ትድናለህ አልኩኝ። ከስኳድና ከመሰሎቹ ይልቅ ስም ጠርቻለሁ፣ እዚህ ላይ መጥቀስ ስለማልፈልግ ነው። ከስኳድና ከመሰሎቹ ይልቅ እነ ስታሊንና ቴዎድሮስ ጸጋዬ የትግል አጋሬ ናቸው አልኩኝ። አዎ የትግል አጋሬ ናቸው። ይሄው በጠለስ ሚዲያ ደግምልሃለሁ።
ቴዎድሮስ ጸጋዬን ሪዮት ከፍተህና የአሳይ ደርቤን ጠለስ ከፍተህ ብታዳምጥ ተመሳሳይ ሐሳብ መሃል ላይ ታገኛለህ። አትሊስት ሁለቱም ብልጽግናን እየታገሉ መሆናቸውን ትረዳለህ። የአንዱን ስኳድ ገጽ ከፍተህ ከኔ ገጽ ጋር ብታስተያየው ግን አብሶሉትሊ የተለያየነን ጌታዬ። እነሱ ጎጃም ላይ ህዝብ ብልጽግናን ጦር አዝምት እያሉ እየወተወቱ ታገኛቸዋለህ። ጎንደር ላይ አዝምት፣ ሰሜኑ ላይ ጦርነት ከመክፈት በፊት አማራውን አውድም እያሉ ሲቀሰቅሱ ታገኛቸዋለህ። የአማራን የሃይማኖት አባቶች እንደና አብርሃም ያሉ ላይ ዘመቻ ከፍተው ታገኛቸዋለህ። ምክር ቤት ስብሰባ ካለ ጠቅላይ ሚኒስተሩ ከሚናገረው የሆዱት ሰዎች ከሚናገሩት ይልቅ ክርስቲያን ታደለ ወይ ደግሞ ዶክተር ደሳለኝ ጫኔ ወይም ዶክተር አበባው የተናገረው ከንክኗቸው አካኪ ዘራፍ ሲሉ ታገኛቸዋለህ። ሰሞኑን እንኳ ምርጫ ክርክር ላይ ዶክተር አበባው ኢትዮጵያ የዩናይትድ አረብ ኤምሬትስ ተላላኪ ናት ማለቱ ከንክኗቸው የከፈቱትን ዘመቻ የምታስታውሰው ነው። እነዚህ ሰዎች ጋር ምንም መጋራው አጀንዳ አለ እንዴ? በነገራችን ላይ ወሎ ህብረት፣ አብን፣ ስኳድ፣ ሀሳይ ኢትዮጵያኒስት የሚባለው ትናንት በጋራ ሊዘምትብን የቻለው ነገር የምንናገረው ሀሳብ ብዙ ገዢ ያለው በመሆኑ የተነሳ ነው። ፍሬ እያፈራ በመምጣቱ የተነሳ ነው። ትናንትና ብቻችንን ስንጨውበትና ሲያስወግራን የነበረው ሀሳብ ዛሬ ፍሬ እያፈራ በመምጣቱ የተነሳ ይህን ልጅ ዘምተን ልናቆመው ይገባል በሚል መንጋ ትናንት ተሰማርቶ ነበር። አሳይ ደርቤ ይሰማል እንዴ? ይሰማል? አይሰማም? በነገራችን ላይ እነዚህ ሰዎች ተሰባስበው የመጡት በአንድ ወቅት ድባቅ የመታናቸው እኛ ስለነበርን ነው። ይህንንም ጽፌዋለሁ፣ ማምንበትም የፈጸምኩትም ስለሆነ እኛ ነበር። ራሴን እንደው አዲስ ፍቀዱልኝ አልኩኝ። አሴ ብረቱ አብን የተባለ የእህል ከረጢት የአማራን የብሔርተኝነት ትግል እንደሸጠው ስንረዳ ጓደኝነት ሳይሸበበን ከማንም ቀድመን ድባቅ የመታ ነው እኛ ነበር። ማስረጃ ማቅረብ ይቻላል። ቀድሞ አብንን ስክን አደረገው የተባለ ቀለጠ ሞላ በሚወደስበት ሰዓት ላይ ይሄ ስክን ማድረግ አይደለም ማስተኛት ነው። አማራ ሲጨፈጨፍ እንኳን መግለጫ መውጣት አልቻለም። ስለዚህ ይሄ ኃይል ሊቀሰቀስ ይገባል፣ ተው ሊባል ይገባል፣ ሊተች ይገባል ብለን ዘመቻ የከፈትንበት እኛ ነበር። ሰው ትግሉ እንደሸጠም ስንረዳ በአማራ ስም ማምታታታቸውን እንዲያቆሙ ሰፊ ስራ መስራታችን የሚዘነጋ አይደለም። ወሎ ህብረት የተባለ አማርኛ ተናጋሪ ሸኔ ቤት አማራን ከአማራ ለመነጠል ሲንደፋደፍ አፉ ሬት እስኪለው ድረስ የዘመትንበትና ደብዛውን ያጠፋነው እኛ ነበር። ስኳድ የተባለ በጎንደር አማራ ስም የሚሸቅጥ የቅማንት ኮሚቴ አማራ ትግል ውስጥ ገብቶ ሲያንቦጫርቅ ጥግ ያስያዝነው እኛ ነበር። በእስክንድር ጀርባ የተጠለለው አማርኛ ተናጋሪ ጸረ አማራ የዜግነት ነጋዴ መድረሻዬ ያለ መነሻችንን ለማፈራረስ ሲሞክር በተከታታይ ዘመቻ ድባቅ መተን ትግሉን ለባለቤቶቹ ያስረከብን እኛ ነበር። ለባለቤቶቹ ነው ያስረከብነው። ትግሉ ባለቤት አልባ እንዲሆን አይደለም ያደረግነው። በተረፈ ለብልጽግና 60 ሺህ ሳይበር አርሚ የራስ ምታት መሆናችንን የምታውቁት ነው። እናም በእነዚህ ዘመቻዎች የተሳተፋችሁ ኑ አድናቆታችሁን ውሰዱ በማለት ትናንትና ጽፌ ነበር። ስለዚህ ትናንት የተባበረ ኃይል በየተራ በአማራ ትግል ከማጭበርበር የአማራን ትግል ከመጥለፍ እና በአማራ ስም ከመነገድ እንዲወጡ ያደረግናቸው መሆኑ መታወቅ አለበት። በነገራችን ላይ ጠለስ የትኛውም ሚዲያ የማይሰራውን ስራ ነው እየሰራ የሚገኘው። ይህንን አስረግጬ ልነግራችሁ እወዳለሁ። ስንቱ ጋር ተላተምን። የአማራን ትግል ሊያበላሹ የአማራን ትግል ሊያቆሽሹ የሚመጡት ጋር ስንላተም ብዙ ዋጋ ከፍለናል። ተነጥለን ኮርነር ላይ የመቆም አደጋ ሁሉ አንዣቦብናል። ግን እንደዚህ ደግሞ ሊሰራ የሚችል የለም። አብዛኛው ሀሳብ ላይ ኮንሰንትሬት ማድረግ ይሻላል በሚል አስተሳሰብ ዙሪያውን ነው አብዛኛው የሚሽከረከረው ማለት ይቻላል። ጠለስ ሚዲያ ግን እቅጭ ምን ነገር አለበት? እቅጭ የአማራን ትግል ለመጥለፍ የመጣን ኃይል ስም ጠርቶ ለመተቸት ሊያስፈራን አይገባም በማለት እስካሁን ድረስ ብዙዎቻችሁ የምታውቁት ነው። ወደ አማራ ትግል ገብቶ ለማበላሸት የሞከረ በሙሉ በጠለስ ሚዲያ ተከታታይ ዘመቻ ተከፍቶበታል። ጥጉን እንዲይዝ ማድረግ ችለናል። ይህም በማድረጋችን ግን ብዙ ዋጋ ከፍለናል። ግን ትግሉ ደግሞ የከርስ ሳይሆን የነፍስ ነው። የፈርስ ጉዳይ አይደለም። እንደ አብን ሰዎች ፈርስ የመሙላት ከርስን የመሙላት ጉዳይ አይደለም፣ የነፍስ ጉዳይ ነው። ከነፍሳችን ጋር የተዋሃደ ትግል ነው። የህልውና ትግል ነው ስንል ለአንደበታችን አይደለም፣ የምናምንበት ነው። የህልውና ትርኢት አጋጥሞናል። እንደ ግለሰብም እንደ ቤተሰብም እንደ ህዝብም አጋጥሞናል። ስለዚህ በዚህ ትግል ላይ ደግሞ መጥቶ
ውሃ ሊነሰንስ የሚሞክር ትግሉን ሊያከሽፍ የሚሞክር በሙሉ መተቸት አለበት በሚል አስተሳሰብ እስካሁን ድረስ አቋማችንን ስናራምር ነበር። በዚህ ጉዳይ ላይ አብዛኞቻችሁ የተናገርነው እውነት መሆኑን ይገባችኋል ብለን እናስባለን። በተረፈ ግን መታመን ለራስ ነው። አሁን ለምሳሌ ስለ ትግራይ ስለ አማራ ግንኙነት ስንሰብክ የተለየ ግላዊ ጥቅምን ታሳቢ አድርገን አይደለም። በነገራችን ላይ ቀይ መስመር ብለን ካሰመርናቸው ነገሮች መካከል አንዱ ይሄ ነው። ይሄ ነገር ካልተሳካ እንደውም ከአማራ ጋር ጥምረት ይፈጠራል ብለን ስናስብ ከሌላ ጋር ጥምረት ቢፈጠር ምን ሊከሰት ይችላል ብለን ሁሉ እሱን ዘርዝረን ነው ስንሰራ የነበረው። የአማራ ትግል ውስንነቶች አሉት። እነዛ ውስንነቶቹን ሊቀርፍ የሚችለው ከነማን ጋር ሲሰራ ነው ብለን መርምረን ከህዝብ ጥቅም አንጻር አስልተን ያመጣነው አጀንዳ ነው። ሌላው እንግዲህ ሰሞኑን ይህን ሁሉ ጭቅጭቅ ያመጣው የአንድ ወንድማችን ዲፖርት መደረግ በስደት ላይ ያለ ሰው የአንድ ወንድሙ ዲፖርት ሲደረግ የሚሰማው ስሜት አለ። የትናንት አስተላለፍም ተመሳሳይ አስተላለፍ ውስጥ ነበር። መላው አማራ ተመሳሳይ አስተላለፍ ውስጥ ነበር። በዛ በጦርነት ሰዓት ላይ ኦህዴድ የሰራው ስራ ነበረ፣ የተሻለ ነው ተብሎ ይታሰብ ነበር። ትግራይ ላይ የተተከለ ትርክት ነበር፣ በተለይ ደግሞ ህወሓት ላይ ማለት ነው። ግማሹ የኦህዴድ ደጋፊ ሆኖ፣ ግማሹ የአማራ ሆኖ፣ ግማሹ በኢትዮጵያኒስት አስተሳሰብ፣ ግማሹ የግሉን ጥቅም አስልቶ ተመሳሳይ ትግል ሜዳ ውስጥ ተገናኝተን ነበር። አማራ ሆነው የታገሉት ዛሬ አማራው ኦህዴድ ጋር ወደ ጦርነት ሲገባ አሁንም አማራ ሆነው እየታገሉ ነው። ትግል ሜዳ እነ አርበኛ መሪ ወዳጆን ማንሳት ይቻላል። ጄኔራል ተፈራን ማንሳት ይቻላል። እነ ዘመነ ካሴን ማንሳት ይቻላል። ሌሎችንም ጀግኖች ማንሳት ይቻላል። እና አበበ ፈንታውን ማንሳት ይቻላል። ትናንት ህወሓት በሰሜን ወሎ በተለያዩ አቅጣጫዎች ሲመጣ ከአማራ ጎን ተሰልፈው እንደተከላከሉ ሁሉ ዛሬም የኦህዴድ ወራሪ አማራ ምድር ገብቶ ሲወድም እየተከላከሉ ይገኛሉ። ይሁንና ደግሞ ኦህዴዱ ነው ከኦህዴድ ጎን ተሰልፈው ሰሜኑ ደም መቃባት አለበት ብለው ደግሞ ወደ ውጊያ ይገቡ ዛሬ ላይ ብትፈልጉ አታገኟቸውም። ይሄ ወንድም ከነዛ ሰዎች መካከል አንዱ ነው ብዬ አምናለሁ። ትናንት ከትግራይ ጋር ጦርነት ሲደረግ ከውጭ ሀገር ሁሉ መጥቶ ፋይት አድርጎ ነበር እንደ ታማኝ በየነ እንደ ማንኛውም ሁሉ ማለት ነው። ከውጭ መጥቶ ጭምር ዘመቻ ሲያስተባብር ነበር። ዛሬ ግን አማራ በኦህዴድ ሲወድም በታሪክ አይቶት የማያውቀውን ውድመት ሲያስተናግድ ደግሞ አሰላለፉ እና እያሌው መንበርካ ሰው ትናንት ባደረገው ነገር ዲፖርት ሲደረግ ከምንም በላይ በክብር ሊቀበለው የሚገባው ማን ነበር? አገዛዙ ነበረ። ይሄን እንኳን ሊያስከብሩ ይገባቸው ነበር። እነዚህ የስኳድ ምናምን የሚባል ግሳንግስ ይሄን እንኳን ሊጠይቅ ይገባ ነበር። እንደ ፖለቲካ ትሰራለህ? ትናንትና እኮ ከአንተ ጎን ተሰልፎ ዘምቶ እኮ ነው ዛሬ ዲፖርት የተደረገው። አንተ ጎን ተሰልፎ በሰራው ስራ ነው። እና ነገኛም ዲፖርት ብንደረግ በዚህ ልክ ነው ሙድ የምትይዝብን? የፋኖ ደጋፊዎች እየተባልን ዲፖርት ብንደረግ በዚህ ልክ ነው ወይ የምትቀለድብን ፖለቲካ የምትሰራብን ብለው መጠየቅ ሲገባቸው ቅንጣት ታክል ክብር የሌላቸው ለዛም ነው የተጠየፍናቸው። ይሄ ኃይል ለራሱ ክብር የለውም። ሆዱም መሙላት ከቻለ ህሊና የሚባል የለውም። እና ፋኖ ደረጃ 3 አሸባሪ ተብሎ ተፈረጀ እየተባለ ሲፈነጠዝ አብረው እልልታቸውን ሲያቀልጡ ነበር። ስለዚህ ከዛ አንጻር ደግሞ ፋኖን ፕሮቴክት ማድረግ ስላለብን ኤሊሽ ዲፖርት የተደረገው ትናንት ከትግራው ጋር በተደረገው ከአገዛዙ ጎን ተሰልፎ ባደረገው ነው። ከአማራ ጎን ተሰልፎ ባደረገው አይደለም። አማራማ አሁን ሲታገል ድምፁን አጥፍቶ ነው አንዳንድ ጊዜ መጥቶ እነ ዘመነ ካሴን ሲዘልፍ ነው የሚውለው። አስተላለፉም ከስኳዶች ጋር ነው በማለት እቅጩን ተናግረናል። ስለዚህ በክብር ሊቀበለው የሚገባውም ደግሞ አገዛዙ ነው። ይህም መሰረት በማድረግ ትግራይና አማራ መካከል ግንኙነት መቼም ሊመሰረት አይችልም። እባብ ለመደ ተብሎ በኪስ አይያዝም እያልክ አሁንም ልዩነት ለመፍጠር የምትሞክር አድብ በማለት መልእክት ስናስተላለፍ አካኪ ዘራፍ ብለው መጡላ። አካኪ ዘራፍ። በነገራችን ላይ ነገ እናንተ ምጣፈንታ ይሄ ነው። ከኦህዴድ ጎን የተሰለፈ በሙሉ ጣፈንታው ይሄ ነው። ዛሬ ጄኖሳይድ ተብሎ እንደዚህ እንዲጠራ ያደረገው ኦህዴድ ነው። ትናንት መከላከያ በትግራይ ጦርነት ጊዜ ማለት ነው መከላከያ የፈጸማቸው ግፎች የአማራ ልዩ ኃይል ፈጸመው እየተባለ እንዲመዘገብ ያደርግ ነበር አብይ አህመድ። ይህንን ስናውቅ ነው እኛ እንደገና አብይን በጎን ደግሞ መታገል የጀመርነው።
መታገል የጀመርነው። ዓለም አቀፍ የመብት ተሟጋቾች አማራ ግፍ እንደፈጸመ እያደረጉ እንዲመሰክቡ በጎን ሎቢስት ቀጥሮ ስራ ይሰራ ነበር አብይ አህመድ። ሎቢስት ቀጥሮ ከአብይ ጎን ተሰልፈ አገር ታደጋለሁ ምናምን ብለህ ካሰብክ አንድ አማራ ነህና ለጠላት አሳልፎ ይሰጣል። ለጠላት አሳልፎ መስጠት ካልቻለ ደግሞ አማራነትህን አስታውሶ ራሱ ይበልሃል። እና የእናንተ ምጣፈንታ ቢገባችሁ ነገ ተመሳሳይ ነው። ከወድት ጎን የተሰለፍክ በሙሉ የምታዋረደው የግል ማንነት ካልሆነ በስተቀር የምታስከብረው አገር ሊኖር አይችልም። በተረፈ ግን የኢትዮጵያ ብሔራዊ ስጋት ከማንም በላይ ኦህዴድ ነው። በአዲስ አበባ እንኳ ሰሞኑን የወጣውን ድራፍት አይተዋል አይደል? ረቂቅ አዋጅ ድራፍት አይተዋል። አዲስ አበባን ፊንፊኔ ለማድረግ እየሞከረ ነው። ኦኤልኤ ወደ ኢትዮጵያዊነት ከፍ ብሎ በተወሰነ መልኩ በአማርኛ መግለጫ ማውጣት ሲጀምር፣ ስለ ወንድማማችነት ማውራት ሲጀምር፣ አብይ አህመድ ግን ፊንፊኔ ውስጥ ገብቶ እየተወሸቀ ነው። ኦሮሚያ ጉያ ውስጥ ገብቶ እየተወሸቀ ነው። በሌላው ብሔር ብሔረሰብ ዘንድ ቅቡልነት ሊኖረኝ አይችልም። ስለዚህ በኢትዮጵያውያን በጀት የአንድ ክልል ጥያቄ መመለስ ነው የሚያዋጣኝ። የኢትዮጵያ የሆነችውን ከተማ የአንድ ህዝብ ማድረግ ነው የሚገባኝ ብሎ እየሰራ ይገኛል። ስለዚህ ይህንን ኃይል ለማስወገድ ደግሞ ከየትኛውም ኃይል ጋር አብሮ መስራት የሚጠበቅ ጉዳይ ነው። ከዚህ አገዛዝ ጋር የምትሰሩ ሰዎች ግን ትናንት ከተከሰተው ታሪክ ብትማሩ ጥሩ ነው። የእናንተም እጣ ፈንታ እንደዚሁ ነው። ትናንት ከጎኑ አሰልፏችሁ የመከላከያ ልብስ አልብሶ የመከላከያ ክብር አባል አድርጎ እንዳላዘመታችሁ ሁሉ ዛሬ ሪፖርት ስታደርጉ የነገሩም ጫላም ፖስት እያያችሁት ነው። በውጭ ሀገር ሆነው ህዝብ ላይ ጥላቻ የሚነዙ ምናምን የሚል ፕሮፓጋንዳ ይዘውባችሁ ይመጣሉ። ስለዚህ እናንተ ለራሳችሁ ክብር የሌላችሁ እንደሆነ እኛም ደግሞ መዋረድ አንፈልግም። እኛ ክብር አለን፣ ህሊና አለን በማለት አጋጣሚውን ተጠቅመው ሊሰሩት ያሰቡትን ፕሮፓጋንዳ ስላከሸፍንባቸው ትናንትና ሲውንጫጩ ውለዋል። ሌላው ከአንድ ወንድማችን ሪፖርት መደረግ ጋር ተያይዞ እነ ትንግርቱም ላይ አንዳንድ የሚዲያ ሰዎችም ላይ የተከፈተ ዘመቻ አለ። ይሄ ጉዳይ አይጠቅምም። በተለይ ደግሞ የብልጽግና ሰዎች ናቸው ይህን ዘመቻ እየከፈቱ የሚገኙት። ሪሊ እስካሁን ድረስ ስናወራ የነበረው ነገር የሚከሽፈው እንደዚህ አይነት ተግባር ውስጥ ከተዘፈቃችሁ ነው። እነዚህን ሰዎች እንደውም የመጠበቅ ድርሻ እናንተ ነው። ትናንትና አገዛዙ በጠመቀው ሴራ ውስጥ ገብተን እንደዚህ አይነት መንግስትን ማስተናግደን ስለማናቅ በዚህ ደረጃ ተንኮል የሚጠነሰስ በዚህ ደረጃ ህዝብን ከህዝብ ጦርነት አጋጥሞ የሚያጫርስ መንግስት ይመጣል ብለን ስላላሰብን ትናንት የማጠፋፋት ስራ ተሳክቶለታል። በዛ ውስጥ አብዛኛው እጁን አስገብቶ ድርሻውን ያህል ቆንጥሮ ወጥቷል። በትግራይም በኩል ጥፋት ነበረ፣ በአማራም በኩል ጥፋት ነበር። ኢትዮጵያውያንም የተሳተፉበት ነበር። አብይ ብዙዎችን ማሳሳት ችሏል። ያ ሂደት ግን መታለፍ ያለበት ነበረ። እንደዚህ አይነት ነገር በታሪክ አስተናግደን ስለማናቅ መታለፍ ያለበት ነበር። ግን ሌሰን ደግሞ ወስተንበታል፣ ተምረንበታል እና አገዛዙ በወቅቱ ካደረገው ሴራ የተማሩ ወገኖች አሁን ላይ ለትግራይና ለአማራ ህዝብ መቀራረብ ሰፊ ስራ እየሰሩ ይገኛሉ። ከነዚህ ሰዎች መካከል አንዱ ትንግርቱ ገብረጻዲቅ ነው። ትንግርቱ ገብረጻዲቅ በኔ ብዕር ሲገለጽ አማራ ብራክ ካፈራቸው ምርጥ ሊቃን መካከል በቀዳሚነት የምናገኘው ላሉ ስለ ወገኑና አገሩ መሟገት የማይደክመው የአማራ የህልውና ትግል አሸናፊ የሚሆንበትን መስመር የተረዳና ትግሉ ተራራ ላይ ተሰቅሎ መቅረት የለበትም የሚል አቋም ያለው ከትናንት የኦህዴዳዊ የማጠፋፋት ሴራ ትምህርት በመውሰድ ትግራይንና አማራን በማቀራረብ ረገድ ትልቅ ድርሻ የሚሰጠው ሰው ነው። በዚህም ተግባሩ በተጋሩ ስም የሚንቀሳቀስ የኦህዴድ ሳይበር አርሚ ጠምዶ የያዘው ነው። ሰሞኑን እሱን ሪፖርት በዚህ አድርጎ በዚህ ሊንክ ምናምን ያሉ ሲሰበስቡ ነበር። ይህን ጉዳይ የማክሸፍ ተግባር በዋናነት የተጋሩ ነው። የአብይ ትግሬዎችን አይደለም። ሌሎቻችሁ የህዝብ ጉዳይ የሀገር ጉዳይ የሚገዳቸው ይህንን ሴራቸውን ማክሸፍ ያስፈልጋል። ልክ እና አማራዎች ሁሉ በትግራይ ልጆችም ሊጠበቅ የሚገባው ቁልፍ ሰው ነው ትንግርቱ ገብረጻዲቅ። ከዚያ ውጭ ግን ነገ መመልከት እንጂ ትናንት መቆፈር ለማንም አይጠቅምም። በተመሳሳይ መልኩ እነ መሳይ መኮንንም ላይ የተከፈተ ዘመቻ መቆም አለበት። ይህ አይጠቅምም ጌታዬ። የሚያዋጣን ቂም አይደለም፣ የሚያዋጣን ህልም ነው። ህልም ለወደፊቱ ህልም መሰነቅ እንጂ
ወደኋላ ተመልሶ ቂም መምዘዙ ሁላችንንም የሚያጠፋፋ ነው። ለትግራይም ቅንጣት ታክል ጥቅም የለውም። ዛሬም ከአብይ አህመድ ጎን ተሰልፈው ከኦህዴድ ጎን ተሰልፈው ትግራይን ለማስጠፋት የሚሞክሩ እኮ ብዙ አማሮች አሉ አይደል? ብዙ የትግራይ ተወላጆችም ተፈጥረዋል። ዛሬም እንደገና ወደ መቀሌ ጦር እንዲዘምት ቅስቀሳ የሚያደርጉ እኮ ኃይሎች ተፈጥረዋል። እነሱም መታገል ነው የሚጠቅመውም እሱ ነው። ዛሬም እንደገና አማራና ትግራይን ደም ለማቃባት የሚሰሩ ከትግራይም በኩል ከአማራም በኩል አሉ። እነሱም ፋይት አድርግ። እነ ትንግርቱ ላይ ዘመቻ በከፈት ቁጥር የምትጎዳው ራስህን ነው። በነገራችን ላይ ስለ ጥምረት ስለ ትብብር ስናወራ የሚጠቀመው አንድ አካል አይደለም። የሚጠቀመው ትግራይም ነው፣ የሚጠቀመው አማራም ነው፣ የሚጠቀመው አፋሩም ኢትዮጵያም ነው። እንዳጠቃላይ እንደ ሀገር ነው ጠቀሜታው። ስለዚህ ከሁላችንም በኩል ደግሞ የጥምረቱ ጉዳይ ሊያሳስበን ይገባል። ትናንት የነበረውን ነገር ትናንት በመካከላችን የተፈጠረውን ችግር መቅረፉ የሚጠቅመው ለሁላችንም ነው። አንዱ ወደ ትናንት መለስ እያለ ቂም እየዘገነ የሚመጣ ከሆነ ሌላው ሊያባብል አይችልም። ይሄ አካሄድ የሚጠቅመው ማንን ነው? አብይ አህመድን ነው። እንደገና ደግሞ አንዳንዱ በስጋት ከአብይ ጎን ተሰልፎ ትግራይ ላይ እንዲዘምት ባትቀሰቅሱት ጥሩ ነው። ባትቀሰቅሱት የስታሊንን ፕሮግራም ባለፈው እያየው ነበር። ይቀጥላል ምናምን የሚለው አካሄድ አይጠቅምም፣ በፍጹም አይጠቅምም። እስካሁን ድረስም በሰሜኖች መካከል ግጭት ለመፍጠር የሚተጋ ካለ ሄዱበት፣ ይመቻችሁ። አማራውም ሊሄድበት ይገባል። አሁንም አማራ ላይ እንደገና የድሮን ዶፍ እንዲወርድ ቅስቀሳ የሚያደርጉ ትናንትናም በሰሜኖች መካከል ግጭት ሲፈጥሩ የነበሩትን በጋራ ሁሉ ልንሄድባቸው እንችላለን። የአማራም የትግራይም ልጆች ተሰባስበን በጋራ ልንሄድባቸው እንችላለን። ከዛ ውጭ ግን ከዛ አስተሳሰብ ወጥተው ስለ አንድነት እያወሩ ያሉ ልጆች ላይ መዝመት በዋናነት ጉዳት የሚያደርሰው ራሳችሁ ነው። ከዚህ አስተሳሰብ መውጣት ያስፈልጋል። ትንግርቱ ገብረ ጻድቅ ደግሞ ለሰሜኖች መቀራረብ የአንበሳውን ድርሻ የሚወስድ አቅምም ብቃትም አቋምም ያለው ልጅ ነው። በተመሳሳይ መልኩ አንሙት አብርሃምም እንደዛው ነው። ዶክተር አብርሃምም በሚዲያው ዘርፍ እየተጫወተ ያለ ሚና በቀላሉ የሚተረክ አይደለም። ስለዚህ ከነዚህ ሰዎች ጋር አብረ መስራት ካልቻልክ እመነኝ ከማንም ጋር አብረ ልትሰራ አትችልም። እነ ትንግርቱን መጠበቅ፣ እነ ትንግርቱ ላይ የሚከፈቱ ዘመቻዎችን ማክሸፍ የአማራዎች ብቻ ሳይሆን የተጋሮችም ኃላፊነት ጭምር ነው። በተረፈ ተስፋ ለሰላም የሚል ድርጅት በአማራና በትግራይ ህዝብ መካከል መቀራረብ መምጣቱ እንዳስተሰተው በትናንትናው ዕለት ገልጿል። ይህም በተመለከተ ትንግርቱ ገብረ ጻድቅም በትናንት ፕሮግራም በስሱ ሂዶበታል። ትንግርቱ ከተናገረው መካከል እስቲ ቀንጨብ አድርገን ሰምተን እንመለስ። ምንም ነገር የሚመጣው የሰውን የህዝብን ሰላምና ደህንነት ከማረጋገጥ በኋላ ነው። ምንም ነገር ቢመጣ ፖለቲካል ሃይራርኪ እናደርገው ቢባል ህዝብ በሌለበት ማዕድኑ ልናወራ አንችልም። ህዝብ በሌለበት ስለ መሬቱ ልናወራ አንችልም። ህዝብን መጠበቅ በመሰረቱ ነው። እኔ በቀስለ የነበረው ምንድነው በትግራይና በአማራ ህዝብ መካከል አሁን ከተመሳሳይ አካል ተመሳሳይ ጥፋት በተመሳሳይ ህዝብ ላይ ሲመጣ ግልጽ ነው። ድንበርን ተሻግሯል። ከየትኛውም ፕሪሸስ ነው ከምንለው የፖለቲካ ፍላጎቶቻችን በታች ይሆናል የህዝባችን ሰላም ደህንነትና ዋስትና። ይሄ ፖለቲካል 101 ነው። እኔ እንደውም አንሙት በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ወደ የጋራ የተደራጀ የጋራ ወታደራዊ ትብብር ሁላ ማቅናት ይኖርባቸዋል። ህዝብን ከጥፋት የመታደግ ኢኒሺዬቲቭስ ነገ አይደለም ህዝባችንን የምናድነው ዛሬ ነው የምናድነው የሚል እምነት አለኝ ማለት ነው። ከዚህ አንፃር ይሄ ሰላም ወይንም ተስፋ ለሰላም የተሰኘው ድርጅት ያወጣው መግለጫ ፕራክቲካሊ ነገሮች እየተቀየሩ ነው ያሉት ስለመመለከት ነው። አንዳንድ ሰዎች በህዝቡ መካከል በሁለቱ ህዝብ መካከል ያለውን ጋብ ለማጥበብ በዚህና በዚህ የተወጠረውን የጠላትን የአብይ አህመድን የጥፋት ሴራ ማጥበብ ለተቀን በሚሰራበት ሰዓት ይሄንን ለበበጣጠስ ከአብይ አህመድ ጋር ሲተባበሩ በዚህም በዛም በኩል ያሉ የአማራም የትግራይ ልሂቃኖችንም እንመለከታለን። ዛሬም በሁለቱ ህዝብ መካከል ያለውን ነገር ትናንት ወደ ነበረበት ለመመለስ ለተቀን የሚሰሩ ኃይሎች አሉ። ወደዛ ለመናድ ወደዛ ለመመለስ አገዛዙ በዚህ ውስጥ ነው ትራይቭ የሚያደርገው። በነገራችን ላይ
ትናንትና ከትናንት ወዲያ የተመለከትኳቸው ነገሮች እኔ በቃ በዋናነት አማራን ታርጌት ያደረጉ ከትግራይ ወንድሞች የሚመጣ የሚመስል ግን በዋናነት ብልጽግና የሚሳተፍባቸው ጥቃቶችን በስፋት ስመለከት ነበር የነበረው። የአማራ ልሂቃን በሚገባ ተገንዝበውታል። ኢትዮጵያ ያጋጠማትን አደጋ በሁለቱ ህዝብ ላይም በሌላውም ኢትዮጵያ ህዝብ ላይ የመጣውን አደጋ በሚገባ ተገንዝበውታል። ይሄንን ለመሻገር ቆራጥነታቸውንም በተግባር አሳይተዋል። እኔ ቃለ መጠይቅ ባደረኩት ፕሮግራም ላይ ጀነራሉ ተገኝቶ እኛን ተራምዶ የትግራይን ህዝብ ሊያጠፋ የሚፈልግ አካል ካለ ከጀርባ እንከመርበታለን ያለው ጀነራል ተፈራ ከኔ ጋር ነው። ያንን ዋስትና መስጠት ችለዋል አማራዎች። ቦልድ ኤንድ ሂስቶሪክ ሙቭ ነው ለኔ። በዚህ ሂደቶች ውስጥ ትናንት የተፈጠሩ ዛሬም እየተፈጠሩ ያሉ ችግሮች ካሉ በፍትህ አደባባይ የኛም ህዝብ ፍትህ ይፈልጋል፣ የትግራይም ህዝብ ፍትህ ይፈልጋል። ለዛ ማናቸውንም ትብብር ያደርጋል የአማራ ህዝብ። እንደሰማችሁን ነው እንግዲህ ትንግርቱ በአማራና በትግራይ መካከል ወታደራዊ ትብብር ያስፈልጋል። የህልውና ትርኢት ሁለቱም አጋጥሟቸዋል። ስልጣን ላይ የመጣው አገዛዝ ደግሞ ሁለቱም ህዝብ ማጠፋፋት የሚፈልግ ነው። ስለዚህ ሊያጠፋፋን የሚፈልገውን ኃይል በጋራ ትግል ልናስወግደው ይገባል በማለት በጣም በግልጽ ቋንቋ ሲናገር ነበር። እንደዚህ አይነቱን ሀሳብ በጠለስ ሚዲያ እንግዲህ ላለፉት 2 ዓመታት በተከታታይ ስንለው ነበር። አሁን ሌሎች ሚዲያዎችም በግልጽ እያስተጋቡት ይገኛሉ። ተስፋ ለሰላም የሚል ድርጅት ትናንትናም ስራ መጀመሩን ሰምተናል። በግልጽ ይመጣሉ ብለን እናስባለን። ልዩ ፎረሞችም በቅርቡ እንደሚካሄድ የደረሰን መረጃ ያመለክታል። በወታደራዊም ዘርፍ ስራ እየተሰራ ነው የሚል እምነት አለኝ። ግድ ስለሆነ እስኪ ተመልከቱት። ስልጣን ላይ ያለው አገዛዝ የሚገኝበትን የሞራል ከፍታ እስኪያስቡት። ዛሬ እኮ ትግራይ መሳደብ እኮ ሽልማት የሚያሰጥ ጉዳይ ነው። አንድ አማራ ትግራይን ሲሳደብ ከተገኘ ክብር ቦታ ላይ ይቀመጣል። ጌታዬ ትግራይ ላይ የዘር ማጥፋት ቅስቀሳ የሚያካሄድ አማራ የክብር ቦታ ይሰጠዋል ነው። ይሄ ነገር መደረግ የለበትም ያለ ደግሞ ከሀገር ይሰደታል፣ ይታሰራል፣ ይገደላል። እና እንደዚህ አይነት የረከሰ አገዛዝ ሰሜኑን ሌላውን ተውት፣ ከፖለቲካው ተውት፣ ከቱሪዝም ውጭ እንዳደረጉት ራሱ እነ ሰላማዊት ካሳ ከሰሞኑ የምርጫ ክርክር መድረክ ላይ ሲናገሩ ነበር። ስለ ሰሜኑ ሲጠየቁ ከቱሪዝም ጋር ተያይዞ አብዛኛው የቱሪስት አትራክሽን ያሉት ሰሜኑ ነው እና ይህን ከጨዋታ ውጭ አድርጋችሁ ስለ ቱሪዝም ማውራት ይቻላሉ ተብላ ስትጠየቅ ለብልጽግና ኢትዮጵያ ማለት ሰሜን ብቻ አይደለችም፣ ለብልጽግና ደቡብም ኢትዮጵያ ነው፣ ምዕራብም ኢትዮጵያ ነው፣ ምስራቅም ኢትዮጵያ ነው የሚል የመጨረሻ የወረደ መልስ ስትሰጥ ነበር እና ከሁሉም ውጭ አደረገን፣ አገር አልባ አደረገን። አገራችን እየፈረሰች ነው። ዋና ከተማ እየተነጠቅን ነው። ዋና ከተማ ተነጠቅ ማለት አገር ፈረሰ ማለት ነው። ጌታዬ አዲስ አበባን ያስተሳሰረን እና የእሱን ጉዳይ እልባት ከሰጡ በቀጣይ ከምርጫ በኋላ ታያዋለህ፣ ሀገር አልባ ትሆናለህ። ዛሬ አንገትህን ደፍተህ በጎረቤት ትግል ነፃ ልትወጣ አድፍጣ የተቀመጥክ በሙሉ ነገ ማንቁርትህን እየተያዝክ ወደ አካባቢ ትባረራለህ። አዲስ አበባ ነው ተወልጄ ያደግኩት የት ልይ ብትል የሚሰማህ የለም። ወደዛ ነው ሁኔታዎች እያመለከቱ ያሉት፣ እያመሩ ያሉት ወደዛ ነው። ታያለህ ብዙ ነገር የሚከሰትበት ጊዜ ከፊታችን እየመጣ ነው። ስለዚህ ከዛ ማጥ ውስጥ ከዛ አሮንቃ ውስጥ ሊያወጣን የሚችለው ደግሞ የሰሜኑ ትብብር ነው። ያ ማሳካት ካልቻለ በተናጠል ትግል ስትሮጥ ትውላለህ እንጂ ባትሸነፍ እንኳን በቀላሉ ማሸነፍ የሚቻል አይደለም። በተረፈ እንደዚህ ያሉ ወንድሞችን ላይ ዘመቻ በመክፈት እንደገና ወደ ቀድሞ ሀሳባቸው እንዲመለሱ ማድረግ ልክ አይደለም። ሌላው የአፋብን ኮማንዶ ምረቃን ይመለከታል። የአፋብን ኮማንዶ ምረቃ በትናንትናው ዕለት በጣም አነጋጋሪ ቪዲዮ ምስልም ወጥቶ ብልጽግና ሰፈር ላይ ድንጋጤ ፈጥሯል። መንግስት አለ ወይ የሚል ጥያቄ ያስነሳል። መንግስት አለ ወይ? 2000 ኮማንዶ አርበኛ ምሬ ወራጆ፣ አርበኛ አስረስ፣ ሌሎችም አርበኞች በተገኙበት ሲመረቅ እየታየ መንግስት አለው ብሎ ቢያወራ ያስኬዳል ወይ? በነገራችን ላይ ኃይለኛ ጉንፋን አሞኛል፣ በጣም ኃይለኛ ማለት ነውና ከአስም ጋር ተደምሮ ትንፋሽን ትንሽ ቆረጥ እያደረገኝ ነው። የድምፅ ጉድለትም ተፈጥሯል እና 2000 ኮማንዶ ሲመረቅ
በእንደዛ ደማቅ ሴሬሞኒ ያ ኮማንዶ ምረቃ ደግሞ ለየት የሚያደርገው የአንድ እዝ አይደለም። የቴዎድሮስ እዝ ወይ ያሳምነው ወይ የበላይ እዝ አይደለም፣ የምኒልካውያን አይደለም፣ የጋራ ነው። ከጋራ የተውጣጣ ከሁሉም የተውጣጣ ወታደር በልዩ ኮማንዶ የተመረቀበት ነው። ይህም በተመለከተ አርበኛ ዘመነ ካሴ መልእክት አስተላልፏል። አርበኛ ዘመነ ካሴ በተወለደበት ዕለት ያስተላልፈው መልእክት እንደዚህ ይላል። በቅድሚያ እንኳን ለዛሬው ቀን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀናል፣ አስታጥቀንም በርካታ ድሎች ተጎናጽፈናል ይላል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ ዕዝ፣ የምኒልክ ዕዝ፣ ያሳምነው ዕዝ በጋራ ላለፉት ወራት ያሰለጠኗቸው ሰልጣኞች በጋራ አንድ ላይ የሚያስመርቁበት የድርጅታችን የአማራ ብሔራዊ ንቅናቄ መጀመሪያ ውህድ ሰልጣኝ በጋራ የሚመረቅበት የመጀመሪያው ውህድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀምርበት አስኳል የሚፈጠርበት አጋጣሚ መፈጠሩና እሱም ዛሬ የሚረጋገጥበት መሆኑ ነው። ላለፉት በርካታ ወራት ይህ ስልጠና ሲካሄድ የጠላት ጄኔራሎች ተፈካክረው በግዳይ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅነው ዙ23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሆነ ሁሉ መቋጫ ዛሬን ጨምሮ ለአለቆቻቸው እንዳልቻሉ መናገር ብቻ ነው። ይህን ስልጠና የወሰዳችሁበት ቀጠና ጅማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ጀግናው ደጃዝማች በላይ ዘለቀ ሀገራችንን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት ተፋለመበት ራሱን ከልሎ ትግል የመራበትና ህዝቡን ራሱንና ሀገሩን ነፃ ያወጣበት ቀጠና ነው። ስለዚህ በሸለቆ በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በቅተናል። ይሄ ድርጅታችን የመጀመሪያው ውህድ ሰራዊት አስፈላጊ የሆነው ነገር ሁሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልዕኮዎችንና ግዳጆችን የሚወስድ ይሆናል። በተረፈ ይህ ስልጠና እንዲሳካ ከፍተኛ ዋጋ የከፈላችሁ አሰልጣኞችና ሰልጣኞች በተለያየ መልኩ ስልጠናውን የደገፋችሁ በቅርብና በሩቅ የምትገኙ ወገኖች እንኳን ደስ አላችሁ እያልኩ ላበረከታችሁት አስተዋጽኦ ከፍተኛ ምስጋናዬን በድርጅታችን የአማራ ብሔራዊ ንቅናቄ ስም ያቀረብኩ፣ ቀሪውን መልእክትና የስራ አቅጣጫ በቦታው የሚገኙት ጓድ አርካው ምሬ ወዳጆ፣ ጓድ አርበኛ አስረስ ማረ ዳምጤ፣ ጓድ ፊት አውራሪ ባዩ ያለባቸው የሚሰጡ ነው የሚሆኑ። በሰላም ቆዩኝ። በድጋሚ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ። ራስ አርበኛ ዘመነ ካሴ ይላል እና ብር ሸለቆ ጦላይ ላይ እንኳ በዚህ ቁጥር ልክ ሰራዊት መመረቅ ከቆመ ቆይቷል። አፋብን ግን የመጀመሪያው ውህድ ሰራዊት በሺዎች የሚቆጠር ለዚያውም በኢትዮጵያ ምድር ላይ ማሰልጠን ችሏል። ይሄ ትልቅ ስኬት ነው፣ በጣም ትልቅ ስኬት ነው። እንዳልኳችሁ ትግሉን ወደፊት የሚያስመነጥረው አንድ በአማራ ህዝብ መካከል የሚፈጠር በአማራ ፋኖ መካከል የሚፈጠር አንድነት ነው። አራቱ እዞች እስካሁን ድረስ የተናበበ ዘመቻ ከፍተው አያውቁም። በጋራ ሲመጡ ግን የሚያቆማቸው ኃይል እንደሌለ ይታወቃል። ሁለተኛ ደግሞ ከቀጠና ኃይሎች ጋር የሚደረግ ትብብር ነው። በመጨረሻም የዳንኤል ክብረትን አዲስ ንግግር በተመለከተ በአጭሩ የሚከተለውን ማለት ወደድኩ። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ እኛንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ተወት በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። ዳንኤል ክብረት ከሰሞኑን ባደረገው ንግግር በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም አለ። መጨረሻ ሲሞቱ ለምን ኢትዮጵያ ቅበሩን ይላሉ አለ። ማን ባስከበረው ሀገር ነው ማን መጥቶ የሚቀበረው በማለት ጠየቀ። ለሀገር ዝመት ብትባል እኮ በውጭ ያለው አይዘምትም፣ እኔና እናንተ ነን የምንዘምተው አለ። የት ቦታ ነው የዘመተው ዳንኤል ክብረት? የት ቦታ ነው የዘመተው? ለሀገር ከሚሞቱ ተርታ ራሱን መደበ። ዳንኤል ክብረት ለሀገር ከሚሞቱ ሰዎች መካከል አንዱ ነው እንዴ? ሀገሬውን ከሚገሉ ጨፍጫፊዎች መካከል፣ ጄኖሳይደሮች መካከል
አንዱ እኮ ነው። ወደ አሜሪካ አትገባም ተብሏል። በነገራችን ላይ ወደ አሜሪካ ወደ እንግሊዝ አትገባም ተብሎ የተመለሰ ሰው ነው። ጄኖሳይድ በኢትዮጵያ ጄኖሳይድ ፈጽመሃል ተብሎ የተመለሰ ሰው ነው። የአገዛዝ ከወደቀ እንደሚያበቃለት ይረዳል። እንደሚያበቃለት መጠለያ ታዛ የለውም። ልጆቹ የሚያርጉበት መሬት የለም ዳንኤል ክብረት። ስለዚህ በዚህ ደረጃ ገፍቶ ተንኮል ሴራ እየጠነሰሰ የሚገኘው ስለዛ ነው። እና ለሀገር ዘመት ብትባል እኮ በውጭ ያለው አይዘምትም። እኔና እናንተ ነን የምዘምተው። ሲሞቱ ግን ቅበሩን ብላ ይመጣሉ። እዚያው በተቀጠሩበት ሀገር ነው መቀበር ያለባቸው አለ። ማን በጠበቀው ሀገር ነው የሚቀበሩት በማለት ጠየቀ። በአንድ ዘመን ላይ የመጨረሻ የልዕልና አስተሳሰብ ልዕልና ላይ ደርሷል ተብሎ ሲታሰብ የነበረ ሰውዬ በአንድ ዘመን ላይ ስለ ሃይማኖታዊ ግብረ ገባዊ ነገሮች ሰብኮ የማያባራው ሰውዬ ዛሬ ላይ በዚህ ደረጃ ወርዶ እርኩሰትን፣ ክፋትን ሲያሰራጭ ማየት ግን አይገርማችሁም? እኔ ዳንኤል ክብረትን ሳስብ በአንድ ጊዜ የሰው ልጅ ለካ ሲፈልግ ቅዱሳን ተርታ መሰለፍ ይችላል። ቅዱስ መጫወት ይችላል። ሲፈልግ ደግሞ የመጨረሻ እርኩሰት ቦታ መገኘት እንደሚችል ያረጋገጥኩት በዚህ ሰውዬ ነው። አገራችን መኖር እንዳንችል ከሀገራችን አሰደደን። በህይወት አገራችን በራሳችን ሀገር ውስጥ ደስ ብሎን እንዳንኖር አደረገን። ከዛስ አስከሬናችን ገብቶ አገር ቤት መቀበሩ ከንክኖት ያንን እድል ለመዝጋት ሲንደፋደፍ እያያችሁት ነው። እና ይህን አገዛዝ ለማስወገድ ኢትዮጵያውያን ሊተባበሩ ይገባል የምንለው ስለዛ ነው። ስልጣን ላይ ያለው አገዛዝ እርኩሰቱ፣ ክፋቱ ስለገባን ነው። ዜጎች በሀገራቸው እንዳይኖሩ እንዲፈናቀሉ፣ እንዲሰደዱ ካደረጉ በኋላ እንደገና መቀበር የለብህም አስከሬናችሁም እዛው የመቃብር ቦታ እያጣበባችሁ ነው እየተባልን ያለነው እየተባልን አያቶቻችን አባቶቻችን ለሞቱላት ሀገር አባቶቻችን ዋጋ የከፈሉላት ሀገር በዚህ ደረጃ እነ ዳንኤል ክብረት እጅ ላይ ወድቃ አስከሬናችን እንኳ ወደ ሀገር ቤት ገብቶ ግባተ መሬት መፈጸሙ ከንክኗቸው እሱን እድል ለመዝጋት እንኳን ሲሞክር እያሰባችሁት ነው። ግን ዳንኤል ክብረት ወይ እልሃለሁ አንተ አስከሬን ኢትዮጵያ ምድር ላይ አይቀበርም። በታሪክ እኛ በህይወት እንገባለን። ከዚህ አረመኔ አገዛዝ ጋር ሆነ እድሜ ልክ ልንኖር አስበህ ከሆነ ተሳስተሃል። እንኳን እንደዚህ አይነት እንኩትኳች ሚይዝ የሚጨብጠውን ያጣ ድም ላይ ከመስቀል ዋሻ ለዋሻ ከመንከራተት ውጭ ቅንጣት ታክል የህዝብ ችግር መፍታት ማይችል ፖለቲካዊ ድርድር ብትለው ምን ብትለው ከቃቃ ከጨዋታ ውጭ በተጨባጭ አንድ ነገር መፈጸም ማይችል ትናንትና እንኳን የአፋር ሰዎች ጋር ስንት ተፈራረመ። 8 ነገር መፈራረሙን ገለጸ። ስንቱን ተፈጻሚ ያደረገ? ስንቱን? ከዛ መካከል ተፈጻሚ ያደረገው ስንቱን ነው? እስረኞች መፍታት ተባለ፣ ቀልድ ነው፣ ጨዋታ ነው። ሁሉም ቦታ ላይ ከትግራዮች ጋር ግማሹን አስገባ እነ ጌታቸው ረዳ። ዛሬ እነ ጌታቸው ረዳን ብትመለከት እነ ዳኛቸው አሰፋ አረቂ ከጠጡ በኋላ ጥፋታቸውን የሚተፉባቸው ሰዎች ሆነዋል። እና እንደዚህ አይነት እንኩትቋች ሚዝ የሚጨብጠውን ያጣ ሁሉንም ከማክሸፍና ከማጨንገፍ ውጭ የሚያገዝፈው ነገር የሌለው አገዛዝ ጋር ተጠልለ ሁሌ በደህንነት ውስጥ የምትኖር ከመሰለ ተሳስተሃል። እየመጡ ነው እልሃለሁ፣ እየመጡ ነው። በአጭር ጊዜ ውስጥ ታዋለህ። የተናገርካቸው ንግግሮች ነገረ ሰዓት የሚለበልቡበት ጊዜ እየመጣ ነው። የምር ሳንፋረር ከቀረንማ አንተን ህግ ፊት ሳናቀርብ ከቀረንማ ሙተናል። በህይወት ዘመኔ ከአብይ አህመድ በላይ መጨረሻ ለህይወቴ ደስታ የሚፈጥርልኝ ወደፊት ህልሜ ዳንኤል ክብረት ህግ ፊት ቀርቦ ፍትህ ስትበየን ማየት ነው። ፍትህ ተግባራዊ ስትደረግ ማየት ነው። ያ ጊዜ ደግሞ እየመጣ መሆኑ የሚያጠራጥር አይደለም። በተረፈ የሚገሉን ሰዎች ደግሞ የገደሉን ከሀገር ያሳደዱን ሰዎች በዚህ ደረጃ ዘቅጠው እስከ መጨረሻው ድረስ እስከምንቀበርባት መቃብር ድረስ ርቀው መምጣታቸው ትግራችንን የሚያፋፍም እንጂ የሚያቀዘቅስ አይደለም። አትቀበሩበትም የተባለውን ጉድጓድ ለነሱ እናስረክምና ሀገራችን ውስጥ በህይወት የምንኖርበት ጊዜ ቅርብ ነው። በተረፈ በምታዩት መልኩ አብይ አህመድ በጋሞ መሬት መንሸራተት አደጋ የተጎዱ ወገኖች ካሉበት ቦታ ሄዶ እንባውን ሲያንጠባጠብ የሚያሳይ ፎቶ ለቆልናል። አቀርቅሮ ግን የሚያለቅሰው በምን ምክንያት ነው ብለን ስናስብ ተቀደምኩ የሚል መሆን አለበት። ተቀደምኩ ድሮን እያለ ወታደር እያለ ሰው ሰራሽ አደጋ እያለ እንዴት በተፈጥሮ አደጋ ይሞቱብኛል ብሎ እየተቆጨ መሆን አለበት። አብይ አህመድ እንደዚህ የሰው ነፍስ ኑሮት የሰው ነፍስ አስጨንቆት የዜጎች ህይወት መጥፋት አሳስቦት እንባውን ሊያፈስ በታሪክ ካወቅን ቆየን። ማንነትን ከተረዳን
ቆየን። አሁን አንገትን ቀብረ እየደፋ ያለው ድሮን እያለ ወታደር እያለ ወይ ደግሞ ቁጥሩ አነሰ ብሎ ሊሆንም ይችላል። ቁጥሩ አነሰ እንደዚህ ነው እንዴ? የተፈጥሮ አደጋ መሞት ያለበት ይሄን ያህል ቁጥር ነው እንዴ? ከዚህ በላይ መሞት ነበረበት ብሎ መሆን አለበት። በተረፈ አንዳንድ ኢትዮጵያኖችም ታዝቢያቸዋለሁ። የተፈቀደ ሀዘን ሲመጣ መነጽራቸውን ገርግደው ጥቁር ለብሰው በተለይ አርቲስትማ በጣም ያጸየፈበት ዘመን ውስጥ ነው ያለ ነው እና እነዚህ አይነት የተፈቀደ ሀዘን ሲመጣ ሄደው ይተውናሉ። ባለፈው ግን ኦርቶዶክሳውያን በአንድ ሳምንት ውስጥ 30 ሲገደሉ አትሮንሶ ማርያም 15 በአንድ ቀን ሲጨፈጨፉ ሀዘናቸውን የሚገልጹበት እንባ ይቅርና ቃላት የላቸውም እና ይሄ ዘመን መቼም የፈተና ዘመን ያሳየን ብዙ ነው። የሰዎችን ፈሪነት የሰዎችን አስመሳይነት በግልጽ ያየንበት ጊዜ ነው ማለት ይቻላል። በተረፈ ግን አብይ በምታው መልኩ አቀርቅሮ የሚያለቅሰው ወይ ቁጥሩ አነሰ ብሎ ነው ወይ ደግሞ ድሮን ባለበት ወታደር ባለበት ሁኔታ ለምን ተቀደምኩ የሚል ቁጭት መሆን አለበት። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር ሁኑ፣ ስቲከሮችን አበርክቱ። አሁን ላይ ሁሉም ነገር ስለተቀዛቀዘ ስቲከሮችንም በማበርከት አበረታቱን ብለን ዛሬ ዝግጅታችንን እንቋጫለን። ክበሩልን።